በሰባተኛው ጠቅላላ ምርጫ ንቁ ተሳትፎ ማድረግ የሚያስችሉ የዝግጅት ስራዎችን እያደረጉ መሆናቸውን የተለያዩ የፖለቲካ ፓርቲዎች ገለጹ። የኢትዮጵያን ብሔራዊ ጥቅም ለማስከበር ደህንነትን ታሳቢ ያደረገ ቀልጣፋ የመዳረሻ ቪዛ አገልግሎት እየሰጠ መሆኑን የኢሚግሬሽንና ዜግነት አገልግሎት አስታወቀ። አዲስ አበባን የቱሪዝም ኮንፈረንስ ማዕከል ለማድረግ የተከናወኑ የልማት ስራዎችና ሜጋ ፕሮጀክቶች ፍሬ በማፍራት በከተማ ውስጥ የሚደረጉ ኩነቶች እንዲጨምሩ ማድረጋቸውን ከንቲባ አዳነች አቤቤ ገለጹ። በኢትዮጵያ የንግድ ምህዳሩ እየሰፋ በመምጣቱ 180 የሚጠጉ የአውሮፓ ኩባንያዎች በኢትዮጵያ እየሰሩ መሆኑን ተናግረዋል። በኢትዮጵያና በብራዚል መካከል ያለውን የንግድና ኢንቨስትመንት ግንኙነት ለማጠናከር ያለመ የኢኮኖሚ ትብብር ፎረም በአዲስ አበባ በመካሄድ ላይ ይገኛል የሚሉት የዕለቱ ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አብራችሁ። በሰባተኛው ጠቅላላ ምርጫ ንቁ ተሳትፎ ማድረግ የሚያስችሉ የዝግጅት ስራዎችን እያደረጉ መሆናቸውን የተለያዩ የፖለቲካ ፓርቲዎች ገለጹ። የዚያ ያነጋገራቸው የተለያዩ የፖለቲካ ፓርቲ አመራሮች ለምርጫው ስኬታማነት አስፈላጊ የሆኑ የቅድመ ዝግጅት ስራዎችን በማከናወን ላይ መሆናቸውን ጠቅሰዋል። የአገው ብሔራዊ ሸንጎ ፕሬዚዳንትና የሰላም ለኢትዮጵያ ጥምረት የፖለቲካ ጉዳዮች ኃላፊ አቶ አለምረው ይርዳው ምርጫ የህዝብ ሉዓላዊ ድምፅ የሚሰማበትና የሀገር የወደፊት ዕጣ ፈንታ የሚወሰንበት ትልቅ መድረክ መሆኑን ጠቅሰዋል። ጥምረታቸው በአሁኑ ወቅት በበርካታ ክልሎች የእጩዎች ምልመላና ምዝገባ እያከናወነ እንደሚገኝ ገልጸው የድርጅታዊ መዋቅርን የማጠናከርና የምርጫ ማኒፌስቶን የማዘጋጀት ስራዎች በትኩረት እየተሰሩ መሆኑን አስረድተዋል። በተመሳሳይም የጋሞ ዲሞክራሲያዊ ፓርቲ ምክትል ሊቀመንበርና የሰላም ለኢትዮጵያ ጥምረት ዋና ስራ አስፈጻሚ አቶ ዳሮት ጉማ ለዘንድሮ ምርጫ የሚመጥን ዝግጅት መጀመራቸውን አረጋግጠዋል። ምርጫው ዲሞክራሲያዊና ተአማኒ እንዲሆን ከምርጫ ቦርድ ጋር በቅርበት እየሰሩ መሆኑን የገለጹት አቶ ዳሮት ፓርቲያቸው በምርጫው ለመፎካከር የሚያስችሉ ስልቶችን ቀርጾ ወደ ስራ መግባቱን ጠቁመዋል። በተለይም ከአባላትና ከደጋፊዎች ጋር ተከታታይ የውይይት መድረኮችን በማዘጋጀት በምርጫ ዝግጅትና ሂደት ላይ የጋራ ግንዛቤ መፍጠር ስራ እየተከናወነ መሆኑን ጠቁመዋል። የኢትዮጵያን ብሔራዊ ጥቅም ለማስከበር ደህንነትን ታሳቢ ያደረገ ቀልጣፋ የመዳረሻ ቪዛ አገልግሎት እየሰጠ መሆኑን የኢሚግሬሽንና ዜግነት አገልግሎት አስታወቀ። የኢሚግሬሽንና ዜግነት አገልግሎት በሕግ የተሰጠውን የድንበር ቁጥጥር ለማከናወን በቦሌ ዓለም አቀፍ አውሮፕላን ማረፊያ የአየር ድንበር ቁጥጥር ስራ ያከናውናል። የተለያዩ ሀገራት ዜጎች ዓለም አቀፍ ሕግና አሰራርን ተከትለው በነፃነት መንቀሳቀስ የሚችሉበት የመዳረሻ ቪዛ አገልግሎት እየሰጠም ይገኛል። ለ39ኛው የአፍሪካ ህብረት የመሪዎች ጉባኤ እንግዶችን ለመቀበል ያደረገውን ዝግጅትም አስጎብኝተዋል። የኢሚግሬሽንና ዜግነት አገልግሎት ምክትል ዋና ዳይሬክተር ጎሳ ደምሴ በዚህ ወቅት እንዳሉት አገልግሎቱ በቦሌ ዓለም አቀፍ አውሮፕላን ማረፊያ የመዳረሻ ቪዛ፣ የገቢ መንገደኞች ልዩ አገልግሎት፣ የመውጫ ቪዛና የዓለም አቀፍ በረራ አስተናጋጆች አገልግሎት ይሰጣል። ከዚህ ቀደም በቦሌ ዓለም አቀፍ አውሮፕላን ማረፊያ የሚሰጠው የመዳረሻ አገልግሎት የተንዛዛ አሰልቺና ህግና አሰራርን ያልተከተለ እንደነበር አስታውሰው ከሀገራዊ ለውጡ በኋላ በተለይም ባለፉት 3 ዓመታት በ11 የሪፎርም አጀንዳዎች በኢሚግሬሽንና ዜግነት አገልግሎት ላይ ስር ነቀል ለውጥ ማምጣት ተችሏል ብለዋል። የመዳረሻ ቪዛ የሚጠይቁ የውጭ ሀገር ዜጎች ከ2 ሰዓት በላይ ይጉላሉ እንደነበር አስታውሰው በሪፎርሙ የቴክኖሎጂና የሰው ኃይልን አቅም በማሳደግ አገልግሎቱን በደቂቃ መስጠት መቻሉንም ገልጸዋል። በዚህም ማንኛውም ዓለም አቀፍ ተጓዥ የሚገባውን አገልግሎት ማግኘት እንዲችል ባለፉት 18 ወራት ከ240 በላይ ባለሙያዎችን በማሰልጠን ወደ ስራ ማስገባታቸውን ገልጸዋል። በቦሌ ዓለም አቀፍ አውሮፕላን ማረፊያ የኢትዮጵያን ብሔራዊ ጥቅም ለማስከበር ደህንነትን ታሳቢ ያደረገ ቀልጣፋ የመዳረሻ ቪዛ አገልግሎት እየሰጡ መሆኑን ተናግረዋል። በዚህም ዓለም አቀፍ ደረጃውን የጠበቀ ቀልጣፋ አገልግሎት በመስጠት ለኢትዮጵያ አየር መንገድ ዓለም አቀፍ ተወዳዳሪነት ገንቢ አስተዋጽኦ እያበረከትን ነው ብለዋል። ኢትዮጵያ 39ኛውን የአፍሪካ ህብረት የመሪዎች ጉባኤ ለማስተናገድ ዘርፈ ብዙ ዝግጅቶችን ማድረጓን በማስታወስ የኢሚግሬሽንና ዜግነት አገልግሎቱን የድርሻውን እየተወጣ መሆኑን ገልጸዋል። ከዚህ ጋር በተያያዘ በርካታ የውጭ ሀገር ዜጎች ወደ ኢትዮጵያ እንደሚገቡ ይጠበቃል ያሉት ምክትል ዋና ዳይሬክተሩ በማንኛውም ጊዜ ችግሮችን መፍታት የሚያስችል የሲሲቲቪ ካሜራ ዝግጁ መሆኑን ተናግረዋል። በኢሚግሬሽንና ዜግነት አገልግሎት የቦሌ ዓለም አቀፍ አውሮፕላን ማረፊያ የመዳረሻ ቪዛ ክፍል ቡድን መሪ ገዛኸኝ ታደሰ ቪዛ አገልግሎት አሰጣጥ ዘመኑ ያፈራቸው ቴክኖሎጂዎችን በመጠቀም ሁሉም አገልግሎት በአንድ መስኮት እንዲጠናቀቅ እየተደረገ መሆኑን ገልጸዋል። በዚህም የሰለጠነ የሰው ኃይል አቅምን በማሳደግና የአገልግሎት መስጫ መስኮቶቹን ከ6 ወደ 21 በማሳደግ የተሳለጠ አገልግሎት መስጠት ጀምሯል ብለዋል። አዲስ አበባን የቱሪዝም ኮንፈረንስ ማዕከል ለማድረግ የተከናወኑ የልማት ስራዎችና ሜጋ ፕሮጀክቶች ፍሬ በማፍራት በከተማ ውስጥ የሚደረጉ ኩነቶች እንዲጨምሩ ማድረጋቸውን ከንቲባ አዳነች አቤቤ ገለጹ። የአዲስ አበባ ከተማ ምክር ቤት 5ኛ ዓመት የስራ ዘመን 2ኛ መደበኛ ጉባኤውን በማካሄድ ላይ ነው። በጉባኤው ከንቲባ አዳነች አቤቤ የከተማ አስተዳደሩን የ2018 በጀት ዓመት የ6 ወራት የስራ አፈጻጸም ለምክር ቤቱ አቅርበዋል። በዚህም የቱሪዝም ዘርፉን አፈጻጸም አስመልክቶ ባለፉት 6 ወራት 150 የሚሆኑ አህጉር አቀፍና ዓለም አቀፍ ኩነቶች በአዲስ አበባ መካሄዳቸውን ገልጸዋል። ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ50 በመቶ እድገት ማሳየቱንም ነው የጠቀሱት። አዲስ አበባን የቱሪዝም ኮንፈረንስ ማዕከል ለማድረግ የተከናወኑ ልማት ስራዎች ለኩነቶች መጨመር በተጨባጭ አስተዋጽኦ በማበርከት ላይ መሆናቸውንም
አብራርተዋል። በአጠቃላይ ከሀገር ውስጥ እንዲሁም ከውጭ ሀገር የቱሪስት ፍሰት ባለፉት 6 ወራት 155 ቢሊዮን ብር ወደ ኢኮኖሚው ፈሰስ ተደርጓል ብለዋል። የትምህርት ዘርፍ አፈጻጸምን በተመለከተ ከንቲባ ባቀረቡት ማብራሪያ ባለፉት የለውጥ ዓመታት በትምህርት ዘርፍ በተሰጠው ልዩ ትኩረት አበረታች ውጤቶች መመዝገባቸውን ገልጸዋል። በግማሽ በጀት ዓመቱ ለ178500 ዜጎች የስራ ዕድል ለመፍጠር ታቅዶ ከተያዘው ዕቅድ በላይ ለ195112 ዜጎች ቋሚ የስራ ዕድል መፍጠር ተችሏል ብለዋል። ለዚህ ስኬት የስራ ስምሪት ዘርፎችን ማስፋት ከፍተኛ ሚና እንደነበረው ገልጸው የከተማ ግብርና፣ ኢንዱስትሪና የአገልግሎት ዘርፍ ዋና ዋናዎቹ መሆናቸውንም ጠቅሰዋል። በኢትዮጵያ የንግድ ምህዳሩ እየሰፋ በመምጣቱ 180 የሚጠጉ የአውሮፓ ኩባንያዎች በኢትዮጵያ እየሰሩ መሆኑን ተናግረዋል። ከኢዜአ ጋር ቆይታ ያደረጉት የአውሮፓ ህብረት አምባሳደር ሶፊ ፍሮም ኢመስበርገር ህብረቱ ከአውሮፓ የንግድ ምክር ቤት ጋር በቅርበት እየሰራ እንደሚገኝ ገልጸዋል። የኢትዮጵያ ኢንቨስትመንት ኮሚሽንና የአውሮፓ ኩባንያዎች የኢንቨስትመንት ትስስራቸውን ለማሳለጥ ውይይት ማድረጋቸውን ገልጸው በቀጣይ ሚያዝያ ወር የአውሮፓ ህብረትና የኢትዮጵያ ንግድ ፎረም ይካሄዳልን ብለዋል። ፎረሙ ኢትዮጵያ ያሏትን ምቹ የኢንቨስትመንት እድሎች ለማስተዋወቅ የጎላ አበርክቶ እንደሚኖረውም ገልጸዋል። የኢትዮጵያ የተሟላ የማክሮ ኢኮኖሚ ማሻሻያ በብዛ ኢኮኖሚ ዘርፍ ተጨባጭ ውጤት እያመጣ መሆኑን የገለጹት አምባሳደሯ ሪፎርሙ ከውጭ ምንዛሬ ጋር የተያያዙ ችግሮችን በመፍታት በርካታ የአውሮፓ ኩባንያዎች ወደ ኢትዮጵያ ገበያ እንዲቀላቀሉ አድርጓል ብለዋል። የአውሮፓ ኩባንያዎች ወደ ኢትዮጵያ ኢንቨስትመንት የመቀላቀል ፍላጎታቸው እያደገ መምጣቱን በማንሳት ለሪፎርሙ ስኬት በትብብር እንደሚሰሩም ገልጸዋል። የአውሮፓ ህብረት በታዳሽ ኃይል፣ በግብርና፣ በጤናና በሌሎችም ዘርፎች የትብብር መስኮች ከኢትዮጵያ ጋር እየሰራ መሆኑን ተናግረዋል። በቀጣይም ህብረቱ በሰርኩላር ኢኮኖሚ፣ ከተማ ልማትና ሌሎች የንግድና ኢንቨስትመንት ዘርፎች የኢትዮጵያ አስተማማኝ አጋር ሆኖ ይቀጥላል ብለዋል። በኢትዮጵያና በብራዚል መካከል ያለውን የንግድና የኢንቨስትመንት ግንኙነት ለማጠናከር ያለመ የኢኮኖሚ ትብብር ፎረም በአዲስ አበባ በመካሄድ ላይ ይገኛል። የንግድና ቀጣናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ይህ ፎረም የሁለትዮሽ ግንኙነታችን ወደ ወሳኝ ምዕራፍ መሸጋገሩን የሚያመለክት ነው ብለዋል። ለንግድና ለኢኮኖሚ ትብብር የሚሆን ተስፋ ሰጪ ወደፊት አቅጣጫ በጋራ የምንቀርጽበት ነውም ሲሉ ተናግረዋል። የሁለቱ ሀገራት አጋርነት የደቡብ ትብብር መርሆች ላይ ጸና ነው ያሉት ሚኒስትሩ በብሪክስና በሌሎች የባለብዙ ወገን የትብብር ማዕቀፎች ውስጥ ባለን የጋራ ተሳትፎ ተጠናክሮ መቀጠሉን ገልጸዋል። የኢትዮጵያና የብራዚል የንግድ ልውውጥ እያደገ መምጣቱንም ተናግረዋል። ኢትዮጵያ እንደ ጨርቃጨርቅና የቆዳ ውጤቶች ያሉ እሴት የተጨመረባቸው የኢንዱስትሪ ምርቶችን ወደ ብራዚል መላክ መጀመሯ ለግንኙነቱ መጠናከር ማሳያ ነው ብለዋል። በአንጻሩ ከብራዚል የግብርና ማሽነሪዎችና የትራንስፖርት መሳሪያዎችንና ሌሎች ምርቶችን ታስገባለች ብለዋል። ኢትዮጵያ በአፍሪካ አህጉራዊ ነጻ የንግድ ቀጠና ማዕቀፍ የንግድ ልውውጥ መጀመሯን አስታውቀዋል። ይህንን ታሪካዊ አጋጣሚ በመጠቀም የብራዚል ባለሀብቶችም ኢትዮጵያን እንደ ስትራቴጂካዊ መግቢያ በመጠቀም ሰፊውን የአፍሪካ ገበያ እንዲቀላቀሉም ጥሪ አቅርበዋል። በኢትዮጵያ የብራዚል አምባሳደር ጃንዲር ፌሬራ ዶ ሳንቶስ በበኩላቸው ባለፉት ጥቂት ዓመታት የብራዚልና የኢትዮጵያ የሁለትዮሽ ግንኙነት አዲስ የትብብር ምዕራፍ ላይ መድረሱን ገልጸዋል። ለዚህም በሁለቱ ሀገራት መሪዎች በኩል የተደረጉ ከፍተኛ የስራ ጉብኝቶችን ጠቅሰው ይህም በመካከላችን ያለውን የጋራ መተማመንና የደቡብ ትብብርን ለማጠናከር ያለንን የጋራ ራዕይ የሚያረጋግጥ ነው ብለዋል። በውጭ ጉዳይ ሚኒስቴር የአውሮፓና አሜሪካ ጉዳዮች ዳይሬክተር ጀነራል ዶክተር አምባሳደር መለስ ዓለም ፎረሙ ጠቅላይ ሚኒስትር ዶክተር አብይ አህመድና የብራዚሉ ፕሬዚዳንት ሉላ ዳ ሲልቫ በፈረንጆቹ 2025 በሪዮ ዲ ጄኔሮ ባደረጉ ስብሰባ ላይ የተደረገው ስምምነት ውጤት መሆኑን አስረድተዋል። በፎረሙ የአፔክስ ብራዚል እና የኢትዮጵያ ኢንቨስትመንት ኮሚሽን እንዲሁም የብራዚል የግብርናና እንስሳት ሚኒስቴርና የኢትዮጵያ ግብርና ሚኒስቴር የስምምነት ፊርማ ተፈራርመዋል። ዜናዎቹ ጋር ሀብታሙ አክሊሉ ነበርኩኝ። ሰላም።